ሰላም በያላችሁበት ወደ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገር ነኝ። እንደተለመደው ለቻናሉ አዲስ የሆናችሁ ቤተሰቦች የዩቲዩብ ገጹን ሰብስክራይብ እያደረጋችሁና የደውል ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ላይክ እያደረጋችሁ መጀመራችሁን አስታውሱ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። በቅድሚያ ለመላው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ እንኳን ለደመራና እንዲሁ ደግሞ ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን ለማለት እወዳለሁ። በዓሉ የሰላም የጤናና የፍቅር እንዲሁም ደግሞ ደስ የሚል እንዲሆንላችሁ እንመኛለን። ዛሬና ነገ ከሚከበሩት በዓሎች ጋር እያይዘን ማለት ነው። ወደ ፕሮግራማችን ስናልፍ የቼልሲ እግር ኳስ ክለብን ጉዳይ እናገኛለን። እንግዲህ ቼልሲ በተለይም ደግሞ ሁለት ተጫዋቾችን ትሪት በሚያደርግበት መንገድ ዙሪያ ብዙ ሀሳቦች የተሰጡ ይገኛሉ። ራሂም ስተርሊንግ እና አግዘል ዲሳሲን በተመለከተ አሰልጣኙ ኢንዞ ማሬስካ ተጫዋቾቹን እንዴት ባለ መንገድ ነው ትሪት እያደረጉ የሚገኙት፣ በክለብ ውስጥ እንዴት አድርገው ነው የያዟቸው፣ የአንደኛው ጉዳይ ነው እና ደግሞ ተጫዋቾቹን የያዙበት መንገድ ትክክል ነው ወይ የሚሉ ጥያቄዎች እየተነሱ ይገኛሉ። ይህንን ጉዳይ በዚህ ፕሮግራማችን ክፍል ላይ የምንመለከተው ይሆናል። በእርግጥ እኛ አሰልጣኝ ኢንዞ ማሬስካ ይህን ነገር የጀመሩት አሁን ሳይሆን ገና ክለቡን በተቀላቀሉበት ጊዜ ነበረ። ክለቡን በተቀላቀሉበት ወቅት ቦምብ ስኳድ በሚል ከቼልሲ ዋናው ስኳድ ለየት ያለ ሌላ ለብቻው ልምምድ የሚሰራ ለብቻቸው ሆነው አብረው ቆይታ የሚያደርጉ እና ደግሞ የመጫወት ብዙ እድል የማይሰጣቸው ተጫዋቾች በዚህ ቦምብ ስኳድ በሚል የተካተቱ 13 የሚጠጉ የቼልሲ ተጫዋቾች ነበሩ። እነዚህ ተጫዋቾች እነ ቤን ቺልዌልን ጨምሮ በርካታ የቼልሲ ተጫዋቾች የተካተቱበት ነበረ። በወቅቱ እሳቸውም ተጠይቀው ነበረ ለምንድን ነው እንዲህ ያደረጉት የሚል ጥያቄ ሲቀርብላቸው እንዲያደረኩበት ምክንያት ይሄ ጭካኔ የተሞላበት አይደለም ነበር ያሉት እሳቸው። ይሄ ጭካኔ አይደለም ወይ? ተጫዋቾችን በዚህ መንገድ ትሪት ማድረግ፣ ተጫዋቾችን በዚህ መንገድ መያዝ ጭካኔ አይደለም ወይ ተብለው ሲጠየቁ እኔ ስራዬን የሰራሁት ጨካኝ አይደለሁም፣ እንደውም ሆነስት ሰው ነኝ፣ በጣም ታማኝ ሰው ነኝ፣ ሀቀኛ ሰው ነኝ እና የሚሆነውን ይሆናል ብዬ የምናገር የማይሆነውን ደግሞ አይሆንም ብዬ የምናገር ሀቀኛ ሰው ነኝ ብለው ፊት ለፊት ነበረ ነገሮችን የተናገሩት። ከዛ እንደውም እዛ ቦምብ ስኳድ ተብሎ የተጠራው ስብስብ ውስጥ ካሉ ተጫዋቾች አብዛኛው ክለቡን ለቀው ወደ ተለያየ ቦታ በውሰት ውል ሲዘዋወሩ የነበሩባቸውን ሂደቶች ተመልክተናል። ለምሳሌ ራሂም ስተርሊንግ ወደ አርሰናል የተዘዋወሩበትን የክረምት ዝውውር መስኮት እናስታውሳለን። ከዚህ በተጨማሪ አይፈለጉም በቼልሲ የተባሉ ተጫዋቾች በሙሉ ከክለቡ እየተለዩ የወጡበት ጊዜ ነበረ። እንደውም እሳቸው ስፔሲፊካሊ የተጫዋቾች ስም ተጠርቶባቸውም ተጠይቀው ምላሻቸውን ሲሰጡ እነዚህ ተጫዋቾች በክለባችን ውስጥ ከቆዩ እድል እንደማያገኙ ነግሬያቸዋለሁ፣ ግን ወጥተው ይጫወቱ የተሻለ መጫወቻ ደቂቃ ሊያገኙ ይችላሉ። ያ የማይሆን ከሆነ ግን በክለባችን ተጨማሪ የጨዋታ ደቂቃ ለማግኘት ይቸገራሉ የሚል አስተያየት ነበር የሰጡት። አሁን በዚህ ክረምትም ተመሳሳዩን አይነት ነገር እየተመለከትን እንገኛለን። በተለይ ደግሞ በሁለት ተጫዋቾች ዙሪያ አግዘል ዲሳሲ እና ራሂም ስተርሊንግ የዝውውር መስኮቱ ላይ ወደ ተለያዩ ክለቦች ሊያመሩ ይችላሉ የሚሉ ጭምጭምታዎችና የዝውውር ዜናዎች ነበሩ። በተለይ ከራሂም ስተርሊንግም ከአክሰል ዲሳሲም ጋር ተያይዞ አግዘል ዲሳሲ በዝውውር መስኮቱ የመጨረሻዎቹ ቀናት ከቦርንመዝ ጋር ስሙ ተያይዞ ሲነሳ ነበር። ምክንያቱም ቦርንመዝ በአንድ የዝውውር መስኮት በጣም ምርጥ የሚላቸውን የተከላካይ መስመር ተጫዋቾች አጥቷል። እነ ኤልያዛ ባርኒ እንዲሁ ደግሞ እነ ዲያን ሁይሰን ወደ ሪያል ማድሪድ ያቀናው ተጫዋች ማለት ነው። እነ ሚሎስ ኬርኬዥ ወደ ሊቨርፑል ሲያቀና የተመለከትነው ተጫዋች። እነዚህን ሁሉ በጣም ወሳኝ ተጫዋቾች ያጣ ክለብ ስለሆነ አግዘል ዲሳሲን ሊያስፈርም ይችላል የሚል ግምት ነበረ። ግን ከጭምጭምታ ያለፈ አልሆነም። አግዘል ዲሳሲ ወዴትም ሳያመራ ቀርቷል። ራሂም ስተርሊንግም ቢሆን እንግዲህ የዝውውር መስኮቱ በእንግሊዝ የተዘጋው መስከረም 1 ነው በፈረንጆቹ፣ በኔዘርላንድ መስከረም 2፣ በቱርክና በሜክሲኮ መስከረም 12፣ በፖርቱጋል ደግሞ መስከረም 15 እና ደግሞ መጨረሻ የተባለው የሳውዲ ፕሮ ሊግ የዝውውር መስኮት ነበር። እሱም ከጥቂት ቀናት በፊት የዝውውር መስኮቱ ተዘግቷል።
ተጫዋቹ ከቱርክ ክለቦች ጋር ስሙ ተያይዞ ሲነሳ ነበር። እንዲሁ ደግሞ ከተለያዩ ክለቦች ጋር ኢቭን ወደ ሳውዲ ሊሄድ ይችላል የሚሉ አይነት መረጃዎች ይወጡ ነበር። ግን ተጫዋቹ ወደዛ ሳያቀና ቀርቷል። እንዲህም ሆኖ አሁን ስተርሊንግም ሆነ አክዘል ዲሳሲ በዚህ ክለብ ውስጥ የመቆየት ግዴታ አለባቸው። 3 ወርና ከዛ በላይ ምንም ጨዋታ ሳያደርጉ ኦር ደግሞ ምንም ተጨማሪ የጨዋታ ደቂቃ ሳያገኙ እዚህ ባሉበት ክለብ ውስጥ ልምምድ ብቻ እየሰሩ ልምምዱንም የሚሰሩት ደግሞ ከዋናው ስኳድ ተነጥለው ነው። ይሄ በጣም አስቸጋሪ ጉዳይ ነው። በተለይ ራሂም ስተርሊንግን በተመለከተ ብዙ ሀሳቦች ይሰጣሉ። ተጫዋቹ ባለፈው ዓመት በአርሰናል እግር ኳስ ክለብ የውሰት ውል ቆይታን አድርጎ ነበረ። ለአንድ የውድድር ዘመን ጥሩ ጊዜ ነበረው ለማለት ይቸግራል። ምክንያቱም አርሰናል ተጫዋቹን ሲያመጣው ቢያንስ ለነ ቡካዮ ሳካ ባካፕ እንዲሆን ተብሎ ነበር የመጣው። እሱም ሲመጣ አዲሱን ራሂም ስተርሊንግ ትመለከቱታላችሁ፣ ታዩታላችሁ የሚል አስተያየት ነበረው። ግን ደግሞ እንደው በኤፍኤ ካፕና በካራቦ ካፕ ላይ ተሰልፎ ከመጫወት በዘለለ ፕሪሚየር ሊግም ላይ ቻምፒየንስ ሊግም ላይ ቢጫወት ያ በፊት የምናውቀውን ራሂም ስተርሊንግን አልተመለከትንም ወይም አላየንም። ስተርሊንግ ምናልባት የአሁኑን ለሚያውቁ ሰዎች ከዚህ በፊት እግር ኳስን በደንብ ጠለቅ ብሎ ላላዩ ሰዎች እንደው ይሄኛው እግር ኳስ ተጫዋች ብዙም የማይፈለግ ተጫዋች ነው ብሎ ሊያስቡ ይችላሉ እንጂ በፊት እግር ኳስን የተመለከቱ ሰዎች በተለይ ከ2010-12 ጀምሮ እንኳን የነበረውን ነገር ለተመለከቱ ሰዎች ራሂም ስተርሊንግ በእንግሊዝ እግር ኳስ በጣም አስፈላጊውና ትልቁ የሚባለው ተጫዋች ነበር። ምክንያቱም በማንቸስተር ሲቲ ቤት በነበረበት ጊዜ 10 ትልልቅ ዋንጫዎችን ማሸነፍ የቻለ ተጫዋች ነው። ከሊቨርፑል ጀምሮ በማንቸስተር ሲቲ ቤት በጣም ድንቅ ዓመታትን ማሳለፍ ችሏል። ኢቭን የፔፕ ጓርዲዮላ ማንቸስተር ሲቲ ውጤታማ ዓመታትን ሲያሳልፍ ይሄ ተጫዋች የክለቡ አካል ነው። እዛ ክለብ ውስጥ በደንብ ኢንቮልቭ አድርጓል። እንደውም በመስመር አጥቂዎችም ጭምር ንጻሬ ቢወሰድ ዓለም ላይ ከሚገኙ በ5 ታላላቅ የአውሮፓ ሊጎች ከሚገኙ የመስመር ምርጥ አጥቂዎች መካከል እንደ አንዱ ተደርጎ የሚጠቀስ ተጫዋች ነበር ራሂም ስተርሊንግ። በቃ ልክ ከማንቸስተር ሲቲ ወጥቶ ወደ ቼልሲ ሲሄድ ስተርሊንግ ሁሉንም ነገር አጠናቆ የብቃቱ የመጨረሻ እንጥፍጣፊ ደረጃ ላይ ደርሶ ነው ወደ ማንቸስተር ሲቲ ወደ ቼልሲ ያቀን ነው። ቼልሲ ቤት በመጀመሪያው ውድድር ዓመት ጥሩ ጊዜን አሳልፎ ነበር። ከዛ በኋላ ግን ተጫዋቹ ዲክላይን እያደረገ መጥቷል። በ2022 ቼልሲ ተጫዋቹን ሲያስፈርመው በ47.5 ሚሊዮን ፓውንድ ገደማ ነበር ወደዚህ ክለብ እንዲመጣ ያደረገው። አሁን በቼልሲ ከፍተኛ የሚባል ተከፋይ ነው። 300 ሺህ ፓውንድ ሳምንታዊ ደሞዝ ከቼልሲ ያገኛል። ምንም ሳይጫወት ምንም ከቡድኑ ጋር አብሮ ልምምድ ሳይሰራ ለብቻው ልምምድ እየሰራ ብቻ ይህን ሁሉ ገንዘብ በካዝናው ያስገባል ራሂም ስተርሊንግ። እንግዲህ በአንድ ወር ውስጥ ደግሞ ምን ያክል ክፍያ ሊያገኝ እንደሚችል አስቡት። ቢያንስ ከ1 ሚሊዮን ፓውንድ በላይ በአንድ ወር ውስጥ ራሂም ስተርሊንግ ከቼልሲ በደሞዝ መልክ ይቀበላል ማለት ነው። ግን በእንግሊዝ ብሔራዊ ቡድን በነበረው ተሳትፎ በአውሮፓ ዋንጫ እንዲሁ ደግሞ ቅድም ባልኳችሁ በማንቸስተር ሲቲ ቤት በነበረው ቆይታ እጅግ በጣም የሚያስገርም ጊዜን ማሳለፍ የቻለና ከዚህ በተጨማሪ ደግሞ በ2019 የእግር ኳስ ማህበር ጸሐፊዎች የፉትቦል ራይተርስ አሶሲዬሽን የዓመቱ ምርጥ ተጫዋች በሚል የተመረጠ ተጫዋች ነበር። በአንድ ወቅት ላይ እንደዚህ አይነት ብቃት እንደዚህ አይነት ፐርፎርማንስ የነበረው ተጫዋች ነበር። ግን አሁን ደግሞ በቼልሲ የማይፈለግበት ደረጃ ላይ ደርሷል። ባለፈው አሰልጣኝ ኤንዞ ማሬስካ ከዚህ ጉዳይ ጋር ተያይዞ አንድ ሀሳብ ሰጥተው ነበረ። በተለይ ደግሞ ተጫዋቾች እንዴት ባለ መንገድ ነው ትሪት እየተደረጉ ያሉት ከሚለው ጋር ተያይዞ በእርግጥ ከዛ በኋላም የፕሮፌሽናል እግር ኳስ ተጫዋቾች ማህበር ከቼልሲ ጋር ቀጥታ ግንኙነት አድርጎ ነበረ። በተለይ እነዚህ ሁለት ተጫዋቾች እንዴት ባለ መንገድ ነው ትሪት እየተደረጉ ያሉት አክዘል ዲሳሲና ራሂም ስተርሊንግ ከሚለው ጋር ተያይዞ ቀጥተኛ ግንኙነት አድርጎ እንደነበረ የሚወጡት መረጃዎች ያሳያሉ። ግን አሰልጣኙ ደግሞ በምሳሌም ጭምር ሳይቀር ተናግረዋል። በባለፈው ሳምንት የኔ አባት 75 ዓመቱ ነው፣ ነገር ግን ከ50 ዓመታት በላይ አሳ አጥማጅ ሆኖ ሰርቷል። ከጠዋቱ 2 ሰዓት እስከ አመሻሽ 10 ሰዓት ድረስ በዚህ በአሳ ማጥመድ ስራ ላይ ነው ሲሰራ የቆየ ነበረው እና ህይወት በጣም ከባድ ነው። ግን እግር ኳስ ተጫዋችነት ከባድ ቢሆንም እንደዚህ እንዳሉ ስራዎች ግን መቼም አይሆንም የሚል ሀሳባቸውን ነው አሰልጣኙ የሰጡት። እንግዲህ አሳ ማጥመድ ሲባል በየቀኑ ይህንን ስራ መስራት ያስፈልጋል፣ ብዙ መስዋዕትነት መክፈል ያስፈልጋል እና ከዚህ ነገር ጋር አያይዘው ነው እሳቸውም ይህንን ነገር የተናገሩት። ለ50 ዓመታት ያክል አባቴ አሳ አጥማጅ ነበረ፣ በአንድ ቀን ውስጥ ለረጅም ሰዓታት የመስራት ኃላፊነት
አለበት እና ህይወት በጣም ከባድ ናት የሚል ሀሳባቸውን የሰጡት ከነዚህ ተጫዋቾች ሲቹዌሽን ጋር ተያይዞ ነው እና እሳቸውም ሲናገሩ ራሂም ስተርሊንግ እና አክዘል ዲሳይሲ እኔ በሳቸው ቦታ ብሆን ሁኔታው በጣም ከባድ ነው። ምክንያቱም ይሄ ለተጫዋቾች ጥሩ ስሜት የሚሰጥ አይደለም። ተጫዋቾች ልምምድ መስራት ይፈልጋሉ፣ ጨዋታ መጫወት፣ ከቡድን ጓደኞቻቸው ጋር አብረው ሜዳ ላይ መታየት ይፈልጋሉ። ነገር ግን በተለያዩ ምክንያቶች ሁኔታዎች እንዲህ ባለ መንገድ ሊቀጥሉ ይችላሉ። እኔ እንደውም እንደማስበው ክለቡ ለነሱ የተሻለ ኦፖርቹኒቲ የተሻለ እድል እየሰጣቸው እንደሆነ አምናለሁ። ይሄ በቼልሲ እግር ኳስ ክለብ ውስጥ ብቻም አይደለም። በየትኛውም ዓለም ቃል ልገባላችሁ እችላለሁ። በጣሊያን፣ በእንግሊዝ፣ በስፔን ወይም ደግሞ በአሜሪካ በየትኛውም ሁኔታ ብትመለከቱ ተጫዋቾች ምናልባት ለነሱ የሚመች ክለቡና ተጫዋቹ ተነጋግረው መፍትሄ የማይፈልጉ ከሆነ ነገሮች በጣም አስቸጋሪ ሊሆኑ ይችላሉ እና እንደውም እሳቸው ቁርጥ ባለ ቋንቋ የተናገሩት ምንድን ነው፣ በቃ በስኳድ ውስጥ ኢንቮልቭ አላደረክም ማለት በስኳድ ውስጥ አልተካተትክም ማለት አልተካተትክም ነው የሚል ነገር ነው የተናገሩትና የቼልሲ ደጋፊዎችን ብዙ ጥያቄ የሚያነሱበት አይመስለኝም። ምናልባት ክለቡ ውጤት እስካላጣ ድረስ ወይ ደግሞ የሆነ በዛ ቦታ ላይ ኢንቮልቭ የማያደርጉ ተጫዋቾችን በተመለከተ ደጋፊዎች ብዙም ጥያቄ ላይ ያነሱ ይችላሉ። ግን ቅድም እንዳልኩት በጣም አስቸጋሪ ነው። ምክንያቱም ራሂም ስተርሊንግ በቼልሲ ከፍተኛው ተከፋይ ነው ብያቸዋለሁ። በሳምንት 300,000 ፓውንድ እና ከዛ በላይ ያገኛል። ይህንን ወደ ዶላር ስትቀይሩት $405,000 በሳምንት ወደ ኪሱ የሚያስገባ ተጫዋች ነው። አክዘል ዲሳይሲም ሳይጫወት ክፍያዎችን የሚፈጸምለት ተጫዋች ነው እና የሚገርመው ራሂም ስተርሊንግ ኮምፒቴቲቭ የሆነ ጨዋታ ላይ እንኳን ከተጫወተ በጣም ረጅም ጊዜ ሆኖታል። አሰልጣኙ ይህንን ክለብ ከተረከቡበት ጊዜ ጀምሮ ራሂም ስተርሊንግ በምን ያክል ደቂቃዎች ነው ሜዳ ላይ እንኳን ገብቶ ሲጫወት የነበረው የሚል ጥያቄ ብናነሳ በጣም አስቸጋሪ ሊሆን ይችላል እና እሳቸው ወደዚህ ክለብ ከመጡበት ጊዜ ጀምሮ ለተጫዋቹ የመጫወቻ ደቂቃ ሰጥተውት አያውቁም። በልምምድ ላይ በተመለከቷቸው ነገሮች ብቻ እንዲህ አይነቶቹን ውሳኔዎች ወስነው በመጨረሻም ተጫዋቾቹ ከስኳዱ ተገለዋል። ኢቨን አክዘል ዲሳሲ በባለፈው የውድድር ዓመት ከግማሽ በኋላ በነበረው ጊዜ በኡናይ ኤምሬው አስተን ቪላ በውሰቱል ቆይታ ሲያደርግ ነበረ። ከዛ በኋላ ነው ተመልሶ ወደ ቼልሲ የመጣው። እንግዲህ አሰልጣኙ ወደ ቼልሲ ከመጡ ከአንድ ዓመት በላይ ያስቆጥረዋል። ግን ደግሞ እንደዚህ ካሉ ተጫዋቾች ጋር ብዙም ዲል ማድረግ አይፈልጉም። ተጫዋቾቹን ኦልሬዲ እንደማይፈልጓቸው ስለተናገሩ ማለት ነው እና ሁኔታዎቹ እንዲህ ባለ መንገድ ነው እየቀጠሉ የሚገኙት። ግን እሳቸው ለዚህ የተዳረጉበትም አንዱ ምክንያት ቼልሲ በዝውውር ፖሊሲው የሚጠቀማቸው ስትራቴጂዎች አሁን አሰልጣኙ ለሚወስኗቸው ውሳኔዎች ሰለባ እንዲሆኑ አድርጓቸዋል ብዬ አምናለሁ። ምክንያቱም ቼልሲ በተደጋጋሚ ጊዜ ሲያደርግ እንደነበረው ወይም እንደምንመለከተው ብዙ ሚሊዮን ፓውንዶች ኢንቨስት እያደረገ በጣም ትልልቅ ዝውውሮችን የሚፈጽም ቡድን ነው እና እንደውም በባለፈው ዓመት እሳቸው ወደ ቼልሲ ሲመጡ ምዕራብ ለንደንን ሲረግጡ በቼልሲ ውስጥ ከ40 ምናምን በላይ ተጫዋቾች ነበሩ። ይሄ ማለት እንግዲህ ኦልሞስት 2 ስኳድ ልትሉት ትችላላችሁ እና በጣም ብዙ ግብ ጠባቂ እንኳን ቼልሲ ከ4-5 በላይ ግብ ጠባቂዎች ነበሩት በባለፈው ዓመት ብቻ። እነ ሮበርት ሳንቼዝ ክለቡን የተቀላቀሉት በኋላ እነ ፊሊፕ ጆርገንሰን፣ እነ ዶርዴ ፔትሮቪች፣ እነ ኬፓ አሪዛባላሃ በግብ ጠባቂ ቦታ እንኳን ነው ምላችሁ በጣም ብዙ ተጫዋቾች ነበሩት ቼልሲ እና ያን ነገር ማኔጅ ማድረግ የአሰልጣኙ ኃላፊነት ነበረ። ስለዚህ የማይፈልጓቸውን ተጫዋቾች ቦምብ ስኳድ በሚል በመለየት ከስኳዱ ለየት ብለው ለብቻቸው ልምምድ እንዲሰሩ ማድረግ እና ደግሞ በግልጽም ጭምር ነግሯቸዋል። ምናልባት ይህንም ብዙ አሰልጣኞች ጋር እናገኘው ይሆናል ወይ ራሱን የቻለ ጥያቄ ነው። ግን እሳቸው በቀጥታ እንደተናገሩት ከአብናም ጀምሮ በዚህ ክለብ ውስጥ ከቆያችሁ የመጫወቻ ደቂቃ አታገኙም፣ ስለዚህ ወጥታችሁ ሌላ ክለብ መፈለግ አለባችሁ ነው ያሏቸው። በቀጥተኛ አማርኛ ሌላ ስራ ፈልጉ፣ ሌላ ክለብ ወጥታችሁ ለመጫወት አክሰስ አድርጉ ነው። እነዚህ ኳስ ተጫዋቾች የሙሉ ጊዜ ስራቸው ኳስ መጫወት ብቻ ነው። ከኳስ መጫወት ውጭ ሌላ አሁን ላይ ሊሰሩት የሚችሉት ስራ የለም እና ወጥተው እንዲህ ባለ መንገድ ሌሎች ስራዎችን ወይም ደግሞ ሌሎች የእግር ኳስ ክለቦችን ሰርች ማድረግ የእነዚህ ተጫዋቾችም ተቀዳሚ አማራጭ እንደሆነ ማንሳት ይቻላል። ግን ደግሞ በዚህ ሁኔታ ተጫዋቾቹ ወጥተው በደንብ ወደ ሌሎች ክለቦች እንዳይጫወቱ ፈላጊ ክለቦችም እምብዛም አልነበሩም። እንደውም ቅድም እንዳልኩት ራሂም ስተርሊንግ ከተለያዩ ተጫዋቾች ጋር ስሙ ተያይዞ ይነሳ ነበረ። ከነ ቱርኩ ክለብ ቤሲክታሽ ጋር ወይ ደግሞ ወደ ሳውዲ ይሄዳል የሚሉ አይነት መረጃዎችም ጭምር ይነሱ ነበረ። ግን ተጫዋቹ ደግሞ ወዴትም ክለብ ሳያቀና ቀርቷል። አሁን በቼልሲ እንግዲህ ለቀጣዮቹ 3 ወራትና ከዛ በላይ
ከፍተኛ ደሞዝ ተከፋይ ሆኖ ነገር ግን ምንም አይነት የሜዳ ላይ ጨዋታ ሳያከናውን በዚህ ክለብ ውስጥ የመቆየት ግዴታ አለበት ማለት ነው። ይህን ስንል ለአግዘል ዲሳይሲቭ ተመሳሳዩን አይነት ነገር ነው የምናነሳው እና በዚህ ክለብ ውስጥ እነዚህ ተጫዋቾች እንዲህ ባለ መንገድ የመቆየት ሁኔታ ነው ከዚህ በኋላ የሚጠብቃቸው። ግን ደግሞ ውላቸው ራሱ በጣም ረጅም ነው። ለምሳሌ የራሂም ስተርሊንግ የምትመለከቱት ውሉ የሚያበቃው ገና ከ1 ዓመት በኋላ ነው። እስከ 2027 ድረስ የተጫዋቹ ውል ይቆያል። ተጫዋቹ በገንዘብ ደረጃ ተጠቃሚ ነው፣ ግን ደግሞ ውሉ ብቻም ሳይሆን በገንዘብ ደረጃ ተጠቃሚ ቢሆንም ሜዳ ላይ ገብቶ አለመጫወቱ አግዘል ዲሳይሲቭ ይሄም ለተጫዋቾች እሳቸው ማሰልጣኙ እንደተናገሩት የሚወዱት አይነት ስሜት አይደለም እና እንዲህ አይነት ሁኔታዎች ናቸው እንግዲህ በቼልሲ በኩል ያለው ቦምብ ስኳድ ከሚለው ከ1 ዓመት በፊት ከጀመረው ነገር ጀምሮ አሁንም ተመሳሳይ አይነት ሁኔታዎችን እያየን እንገኛለን። ቀጣይ ደግሞ ምን አይነት ሁኔታዎች ሊፈጠሩ ይችላሉ የሚለውን አብረን የምንመለከት ይሆናል። እናንተ እስቲ በተጫዋቾቹ ቦታ ብትሆኑ ወይ በአሰልጣኙ ቦታ ብትሆኑ ምን ተወስኑ ነበር? ሀሳቦቻችሁን ጻፉልን። ቀጣይ ግን የተጫዋቾቹ ጉዳይ እልባት ሊያገኝ የሚችለው በጥር የተጫዋቾች የዝውውር መስኮት ነው ማለት ነው።